እዚህ የምንመጣበትን ምክንያት እንደገና እንድንመረምር ማንነታችንን እንድንመረምር ለምንድን ነው እንደዚህ የመምጣት አባዜ አለብን ወይ ግዴታ አለብን ወይ በየሁዱ እየተሰበሰብን እዚህ መሟሟቅ አለብን ወይ የሚል ጥያቄ አለኝ እና ስለዚህ ነገር ሲሪየስሊ እንድናስብ ነው ዛሬ የመጣሁት። ይህንን ለመናገር ነው የመጣሁት እና ማንን እኛ ምንድን ነን እኛ ለምንድን ነው የምንኖረው የሚለው በጣም ትልቅ ነገር ይመስለኛል። አሁን ቅድም እሱ ስለሰጠው የስጦታ መጽሐፍ ሲናገር ፐርፐስ ድሪቨን ላይፍ የሚለው ህይወት ዓላማ አላት ወይ? ማህበር ዓላማ አለው ወይ? እንደዚህ የሚሰበሰብ ማህበር ያለ ዓላማ መሄድ በጣም አድካሚ መንገድ ነውና ስለዚህ ዓላማ ትንሽ መናገር እፈልጋለሁ። ሰው ስለ ዓላማ ማሰብ ከቻለ እግዚአብሔርማ እንዴት ይልቁን አያስብም እያልኩኝ እናገራለሁ። ሰው በዓላማ ከተሰበሰበ፣ ሰው በዓላማ ትዳር ከያዘ፣ ሰው በዓላማ ስራ ከያዘ እግዚአብሔርማ እንዴት አያስብም? ህዝቡን በዓላማ የጠራ አምላክ ነው፣ እግዚአብሔር ይመስገን። እና ምንድን ነው ዓላማው? እሱ ላይ ነው ዛሬ እንድናተኩር የፈለግኩት። እግዚአብሔር የተባረከ ይሁን። ስለዚች ጠዋት ይሄንንም ስለሰጠን እስቲ ትንሽ ጸሎት አድርገን ብንቀጥል ደስ ይለኛል። እግዚአብሔር ሆይ እዚህ ስላለነው ስለ ሁላችን እናመሰግንሃለን። ከሁሉ ደግሞ በላይ አንተ ስላለህ እናመሰግንሃለን። እግዚአብሔር ሆይ ያንተ መገኘት ነው ተስፋችን፣ ህይወታችንም ይኸው ነው። አቤቱ እግዚአብሔር ሆይ አንተ በምትገኝበት ጉባኤ ሁሉ ሰላም አለ። አንተ በምትገኝበት ጉባኤ ሁሉ ዓላማ አለ። እግዚአብሔር ሆይ በከንቱ የማትናገር በከንቱ የማትሰበስብ አምላክ ስምህ ይቀደስ። አቤቱ እግዚአብሔር ሆይ እባክህ ልባችንን ክፈት። በዚህ ጊዜ ደግሞ ያንተን ሕያው ቃል ተናገረን። በክርስቶስ ኢየሱስ ቅዱስ ስም አሜን። እግዚአብሔር የተቀደሰ ይሁን እና ይሄንን አንድ ጥያቄ አንስቼ ከእናንተ ጋር ትንሽ እንድናስብ እፈልጋለሁኝ። ምንድን ናችሁ እናንተ? ምንድን ነው ይሄ ቤተ ክርስቲያን? ቤተ ክርስቲያንስ ለምን ዓላማ ነው ያለችው የሚለውን እንድናስብ እፈልጋለሁ። በሀበሾች መካከል ያየሁት አንድ ነገር ኢትስ ቬሪ ኢንትረስቲንግ። በሄድንበት ቦታ ሁሉ እንደዚህ እንሰበሰባለን። ከሞላ ጎደል አብዛኛው ሰው ይሰበሰባል እና ምን ፈልጎ ነው የሚሰበሰበው? እንደዚህ አይነት ዕዳ የጣለበት ማን ነው? በየፊናው አይኖርም ወይ ጭጭ ብሎ ብዬ ስል አይኖርም። መገናኘት ይፈልጋል። ይሄ መገናኘት ብሔራዊ የሆነ ስነ ልቡና ነው። እንደው በቃ አበሾች ስለሆንን መገናኘት ስለምንፈልግ ነው ወይስ ደግሞ ከዚህ ከፍ ያለ ነገር አለው እያልኩኝ ልጠይቅ እፈልጋለሁ። ለምንድን ነው የምትገናኙት? ለምን መጣችሁ? ተመሳሳይ ፊቶች፣ እናንተን የሚመስሉ ፊቶች ለማየት ብላችሁ ነው የመጣችሁት? እና ይሄ በጣም ዋና ጥያቄ ነው። ስለ ቤተ ክርስቲያን አንድ ሰሞን እያሰብኩኝ ነበረ። ቤተ ክርስቲያን ምንድን ናት? ምን ሆናለች እያልኩኝ ሳስብ ነበር፣ ሲጨነቅም ነበረ እና ብዙ አይነት ስዕሎች መጡብኝ። አንዱ የመጣብኝ ስዕል ቤተ ክርስቲያንን የንግድ ቤት ስሜት ነው የመጣብኝ። ሸመታ የሚል የመጣብኝ። ቤተ ክርስቲያን ሄያጆቹም ሸማቾች ሆኑብኝ። ስለምን ቤተ ክርስቲያን ለምን ትሄዳለህ ሲባል በቃ አለ አይደለ አንዳንድ ነገር በቃ ለማግኘት ነው የሚሄደው። ጌታ አንድ ነገር እንዲለኝ ይፈልጋለሁ፣ እንዲያደርግልኝ ይፈልጋለሁኝ ብለን የምንለዋልና ልክ ቤንዚን እንደምንሞላ ቤንዚን ማደያ ጣቢያ ላይ እንደምንቆም መኪናችንን ይዘን የሆነ ነገር ለመቀበል በየሳምንቱ የምንገናኝበት ጣቢያ ሳይሆን አይቀርም እና ነው ወይ ግን የሚል ጥያቄ መጣብኝ። ጣቢያ ነው ወይ ይሄ? የሆነ ነገር መሞያ ጣቢያ ነው ወይ? አንዳንዶቻችን ማህበራዊ ህይወት ለማግኘት፣ አንዳንዶቻችን ፈውስ ለመቀበል፣ አንዳንዶቻችን እንዲሁ በቃ ከምደበር ቤቴ ትንሽ ዘና ልበል እዛ ሄጄ በማለት ጣቢያ ነው ወይ ይሄ ምናምን የምንሞላበት የሚል መጣብኝ። ይሄ ምን አምጥቷል? በጣም በብዙ ቦታዎች ላይ ልብ ብላችሁት እንደሆነ የቤተ ክርስቲያን አገልጋዮች በቃ ብርቱ ነጋዴዎች እንዲሆኑ ቀስቅሷቸዋል። እና ምክንያቱም ሸመታው ላይ ብዙ ሽሚያ ስላለ በየቦታው ደህና ነገር ማቅረብ አለብኝ እዚህ ሱቅ ሰው ወደዚህ እንዲሳብ የሚል ክፉ አስተሳሰብ በቀለ። ነው ወይ ያልኩኝ ጠይቃለሁ።
ልክ ነው። በጣም ብዙ ኒድ ያለን ሰዎች ነን። ግን አንዳንድ አስፈልጎቶቻችንን ለመሟላት ነው ወይ የምንመጣው እዚህ ቤት እያልኩ ጠይቃለሁ። ሌላ ሁለተኛ ስዕል ላነሳላችሁ ነው። ሁለተኛ ስዕል ደግሞ ቤተ ክርስቲያን በጣም በብዙ ቦታ አሁን እያበቀለች ያለችው መልክ ደግሞ የተዝናኖት ስፍራ፣ የቲያትር ቤት የሚመስልም ሁኔታ አላት። ለምን ሰው ሁሉ እንደዚህ እንደናንተ እጁን አጣፍሮ ቁጭ ይላል፣ ያፈጣል። እዚህ የተወሰኑ ሰዎች ወዲያ ወዲህ ይላሉ፣ ትርኢታቸውን ያሳያሉ። ያስገርሙናል አንዳንዶቹ፣ ያስቁናል አንዳንዶቹ፣ ያስደነግጡናል አንዳንዶቹ፣ ራሳቸውን ያሳዩናል በተለያየ መንገድ እና የትርኢት መመልከቻ ቤት ነው እንዴ? ይሄ ሲኒማ ነው እንዴ የሚል መጣብኝ። ለምን አንዳንድ ቦታ እንደሱ መልክ ስለያዘ ሲኒማ ነው እንዴ? ጥቂት ሰዎች ወዲያ ወዲህ የሚሯሯጡበት የተቀረው ሁሉ የሚመለከትበት ኳስ ሜዳ ነው እንዴ የሚል መጣብኝ። ሌላ ሶስተኛ ደግሞ አሁን ልስልላችሁ ነው። መቼም ምን አይነት ነገር ነው ዛሬ ስብከቱ በቃ ሲዞር ሊውል ነው ትሉኝ ይሆናል። ቶሎ ሰበሰባለሁ። ደግሞ ሌላ ስል የመጣብኝ እዛ አዲስ አበባ ሲመጡ ሰዎች አንዱ እንዲያዩ በጣም ሰዎች የሚጋበዙት ሚዚየም ነው። በየትም ቦታ በየትም ከተማዎች ስትሄዱ ቤተ መዘክር ታያላችሁ። ለምን? ታሪካቸውን ሊያሳዩችሁ ይፈልጋሉ። እንደዚህ አይነት ነገር ነበረን፣ ታሪካችን ይሄ ነው፣ በጣም ጥንታውያን ነን ለማለት እና ቤተ መዘክር ያው እንደምታውቁት ብዙ ነገሮች የተደረደሩበት ነው። ግን ሁሉም ጥንታዊ ነው። ሁሉም ታሪክ ነው። ያሁን አይደለም። አባቶቻችን የተዋጉበት ይኸው ጋሻው አታይም፣ ጦሩ አሁን አንዋጋበትም፣ ብቻ ለታሪክ ቁጭ ብለዋል። እና ቤተ ክርስቲያን ታሪክ መተረኪያ መዘክር ነው ወይ የሚል ደግሞ ጥያቄ መጣል። በቃ አንድ ጊዜ እንደዚህ ይባል ነበር፣ አንድ ጊዜ እንደዚህ ይደረግ ነበር፣ አስገራሚ ነገር ጌታ ይሰራ ነበረ የሚል የታሪክ ማስታወሻ ቤት ነው ወይ የሚል መጣል። እና ዛሬ እነዚህን ሁሉ ለማፍረስ ነው የመጣሁት። ቅዱስ ማፍረስ ይሁንልን። ምክንያቱም የቤተክርስቲያንን ስዕል ያበላሻል። ይሄ ሁሉ የትርኢት ቤት አይደለችም፣ የንግድ ስፍራ አይደለችም፣ ቤተ መዘክርም አይደለችም። ቤተ ክርስቲያን ከዚህ ሁሉ በላይ ናት እና ይሄ ማህበር በእግዚአብሔር ፊት እጅግ የከበረ ማህበር ነው። ምንድን ነው ታዲያ እንደዚህ ካልሆነ ካላችሁኝ፣ እኔ አንድ ሶስት ነገሮችን በጣም ልቤ ውስጥ የመጡትን በተለይ ከሕዝበ እስራኤል ታሪክ ከእሱ ጋር ተያይዞ ደግሞ በአዲስ ኪዳን ከተገለጠው ከቤተ ክርስቲያን ታሪክ ጋር አያይዤ ባጭሩ ልናገር ፈልጋለሁ። እግዚአብሔር ይመስገን። አንደኛው ኦሪት ዘጸአት ላይ የሚገኘው ምዕራፍ 19 ላይ የሚገኘው ጥቅስ ነው። እሱ ጥቅስ በአዲስ ኪዳንም ስለተደገመ እሱኑ ነው መልሼ የምናገረው። ኦሪት ዘጸአት ምዕራፍ 19 ላይ ሕዝበ እስራኤልን እግዚአብሔር ያናገረበት ታሪክ ነው። ሄደን ብናየው አልጠላም። እንደዚህ ይላል። እስራኤል በግብፅ ባርነት ውስጥ 400 ዓመት ከተገዙ በኋላ የሚጎፈንን ነው ይሄ ባርነት። ለ430 ዓመት ከተገዙ በኋላ እግዚአብሔር በቸርነቱ ከዚያ ባርነት አወጣቸው። ሲያወጣቸው ለምን እንዳወጣቸው ለማዳመጥ ግን ጊዜም ፋታም አልነበራቸውም። ይልቁን ከባርነት ቤት መውጣታቸው ብቻ ነበረ ድንቁ። ባህር ተከፍሎ መሻገራቸው ነበር ድንቁ። እና እግዚአብሔር ሲያናግራቸው የሰሙት በኋላ ነው፣ ከ3 ወር በኋላ። አሁን እሱን ታሪክ ነው የምተርክላችሁ። በ3ኛውም ወር ይላል ምዕራፍ 19 ቁጥር 1 ላይ በ3ኛውም ወር የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በዚያ ቀን ወደ ሲና ምድረ በዳ መጡ። ከራፊድም ተነስተው ወደ ሲና ምድረ በዳ መጡ። በምድረ በዳም ሰፈሩ። በዚያም እስራኤል በተራራው ፊት ሰፈረ። ሙሴም ወደ እግዚአብሔር ዘንድ ወጣ። እግዚአብሔርም በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤልም ልጆች እንዲህ ንገር፣ በግብፃውያን ያደረግኩትን በንስርም ክንፍ እንደተሸከምኋችሁ ወደ እኔም እንዳመጣኋችሁ አይታችኋል ብሎ ይላቸዋል። ይሄ መግቢያው ነው።
ይሄ መግቢያው ነው። ምናልባት በህግ እናንተ የምታውቁት አለ ፕሪያምብል የሚባል ነገር ኮንስቲቱሽን ሲጻፍ መግቢያ አለ፣ መንደርደሪያ አለ። ይሄ መንደርደሪያው ነው። እግዚአብሔር አሁን ሊነግራቸው የፈለገ ደንብ አለ፣ ህግ አለ፣ ማኒፌስቶ አለ። እሱን ከመግለጡ በፊት ፕሪያምብል ይሰጣቸዋል። ምን ይላቸዋል? እናንተን እኔ ከግብፅ በጸናች ክንድ አወጣኋችሁ፣ ወደ እኔም አመጣኋችሁ። የእናንተ ታሪክ የሚጀምር ከትድግና ነው፣ እኔ ታዳጊያችሁ ነኝ ብሎ ይጀምራል። ልክ እንደዚህ ነው የሚጀምረው ያለ። ከዚያ በኋላ እንዲህ ይላቸዋል፣ በግብፃውያን ያደረግኩትን በንስርም ክንፍ እንደተሸከምኋችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። እናንተም የካህናት መንግሥት የተቀደሰም ሕዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው። በቃ በአጭሩ መግለጫው ይሄ ነው። ምንድን ነው ግንኙነታችን? እኔና እናንተ ምንድነን የሚል ጥያቄ ነው የሚያነሳው። እና ይሄንን ባነሳው ቁጥር ቶሎ የሚመጣልኝ እኔ ወንድና ሴት አብረው የሚኖሩ ወንድና ሴት በአንድ ቤት ውስጥ እነሱ ናቸው የሚመጡልኝ ብዙ ጊዜ። እዚህ ሀገር በጣም በብዛት ያለ ይመስለኛል፣ ጠረጥራለሁ። አገር ቤትም አለ፣ ይኖራሉ። ዝም ብለው ወንድና ሴት አብረው አንድ ቤት ይኖራሉ። ምንድን ናችሁ እናንተ ሲባል አላለን በቃ እንዋደዳለን ይላሉ። እንዴ አንድ ነገር በሉ እንጂ ተጋብታችኋል? አይ አልተጋባንም፣ ብቻ አላለን ጓደኞች ነን ይላሉ። እና እስከ መቼ ነው የምትኖሩት? በቃ እምልህ እስከ ተቀባበልን ድረስ እንኖራለን። በኋላ ቆይተው አንዳንዶቹ ይወልዳሉ። እና አሁን ምን ትባላላችሁ? አይ ልጅ በመካከላችን ልጆች መጡ ግን አለን ይላሉ። ውል አትፈጽሙም? ኪዳን አታረጉም? አንድ ነገር አትሉም? ባልና ሚስት አትሆኑም? እስቲ ቆይ እያሰብንበት ነው ይላሉ። አሁን እግዚአብሔር ከሕዝቡ ጋር እንደዚህ እያሰቡበት እንዲቆዩ አልፈለገም። እስቲ ቆይ እስቲ እንደ ሁኔታው እንዲሉ አልፈለገም። ኪዳን መግባት ፈልጓል። ትርጉም ይኑረው እንጂ ግንኙነታችን። እኔ ምናችሁ ነኝ? እናንተ ምንድን ናችሁ ለእኔ? ወደ እሱ ነው ሊያመጣቸው የፈልገው። ምንድነን እኛ ለእግዚአብሔር፣ እሱ ለእኛ ምንድን ነው? ከፈለጋችሁ ብሎ የኪዳኑን ስቴትመንት ነው አሁን እዚህ ያነበብኩት። ምን ይላል ያ ስቴትመንት? ኪዳኔን ብትጠብቁ፣ ቃሌን ብትጠብቁ እናንተ የእኔ ሕዝብ ትሆናላችሁ፣ እኔ እናንተ አምላክ ሆናለሁ። በዚህ ቃል መሰረት እንካሄድና ውል ያለው ነገር እንፈጽም ብሎ ነው የሚላቸው። እና 3 ወር የዘገየው ለካ ውል ለመግባት የሚሰሙበትን ሰዓት እየፈለገ ነው። እስከዚያ ድረስ ምንም የሚያዳምጡ አልነበሩ። አይሚን ጭንቅ ውስጥ ስለነበሩ ያን ሁሉ ተአምር እያዩ ብቻ መውጣታቸው ነበረ የሚያስገርማቸው። ወጡ። ግን አሁን እስቲ ምን እንደሆንን ዲፋይን እናድርግ ራሳችንን መባባል ተጀመረ ከእግዚአብሔር ጋር። እና 3 ነገር በጣም ጉልህ ሆኖ ይታየኛል እዚህ ውስጥ። እነዚህ 3 ነገሮች ነው ላነሳላችሁ እንፈልገው። እናንተ ምንድን ናችሁ? እኔ ምንድን ነኝ ለእናንተ? አንደኛ ነገር የሚታየኝ ምንድን ነው? ጌታችን እዚህ ላይ የተናገረው ጌታ እግዚአብሔር እንዲህ ይላል፣ ምድር ሁሉ የኔ ናት ብሎ ይነግራቸዋል። አሚን። ምንም እኔ የኔ ያልሆነ የለም። አሶር ብትሉ፣ ባቢሎን ብትሉ፣ ግብፅ ብትሉ፣ አገር ሁሉ ምድር ሁሉ የኔ ናት። በቀኝ ብትሉ፣ በግራ ብትሉ፣ በሰሜን ብትሉ፣ በደቡብ ብትሉ የኔ ነው። ግን እኔ ስፔሻል ርስት ፈልጌያለሁ። የማርፍበት የኔ የምለው ርስት ፈልጌያለሁ። ፈቃደኞች ከሆናችሁ ርስቴ ሁኑ። ስለዚህ የመጀመሪያው የውሉ ክፍል ወገንታ ነው። እኔ ወገንታ ነው የምለው ቢሎንጊንግነስ። they belong to God። ከፈለጋችሁ የኔ ሁኑ፣ የራሳችሁ አትሁኑ። እኔ ልረፍ በእናንተ፣ እኔ ርስት ላርጋችሁ፣ እኔ ሀብት ንብረት ላርጋችሁ፣ የኔ ሁኑ ብሎ ጌታዬን ጠየቀ። የርስትነት ጥያቄ ነው። ለሕዝበ እስራኤል የቀረበው ይሄ ነው። አንዱ ይሄ ነው። በጣም ዋና ነገር ነው። አሁን እናንተን መጠየቅ እፈልጋለሁ። ዌር ዱ ዩ ቢሎንግ? የማን ናችሁ ማለት እፈልጋለሁ። የማን ናችሁ? ማን ነው ባለቤታችሁ?
የማንነት ነገር ነው። ይሄ ማህበር የማን ነው? በቅርቡ እንደተጀመረ ሰምቻለሁ። እዚህ ደስ ነው ያለኝ በጣም እግዚአብሔር ይመስገን። እዚህ አካባቢ ያላችሁት እየመጣችሁ እዚህ ትጸለያላችሁ። ግን የማን ናችሁ እናንተ? እሱን በደንብ ማሰብ ያስፈልጋል። ይሄ ቤት የማን ነው? ማሰብ ያስፈልጋል። ባለቤት አለን። እኔ በጣም ብዙ ጊዜ ነው የምናገረው ይሄንን። አንድ ጊዜ አንድ ቃል አንብቤ በጣም ተገረምኩኝ። ይሄ የማንነት ጥያቄ በጣም ዋና እንደሆነ አሁን አገር ቤት በጣም የሚያምሰን አንድ ጥያቄ እሱ ነው። የማን ነኝ የሚለው ጥያቄ በጣም ያው ይቸግረናል። ያው የምታውቁት ነገር ነው። እርስ በርሳችን እያጋጨን እያናጨን ነው ያለው እና ብዙ ሰው ይቆፍራል ማን እንደሆነ። ማን ነኝ እኔ? ማን ነበርኩኝ? ታሪኬ ምንድን ነው? ከዚህ የተነሳ መስማማትም ሁሉ እያቃተን ነው እንደምታውቁት። ግን የማን ነን? የእኔ አባት በልጅነቴ ያረግ የነበረውን ላስታውሳችሁ እፈልጋለሁ። የእናንተ አባቶች አድርገው እንደሆነ አላውቅም። ማታ ማታ ትንሽ ልጅ ሆኜ የ9 ዓመት የ10 ዓመት ልጅ ሆኜ ማታ ማታ ከመተኛታችን በፊት ወንበር ያመጣና ቁጭ ያደርጋሉ ፊት ለፊቴ። ቁጭ በል ይለኛል። እሱም ፊት ለፊት ይቀመጣል። እንደዚህ እንተያያለን። አባቴ በጣም አስፈሪ ሰው ነበረ፣ የተከበረ ሰው ነበረ በጊዜው በራሱ ሰፈር። እኔ እፈራዋለሁ በጣም። የማነህ ይለኛል። በቃ ልክ እንደዚህ የሚጠይቀኝ እና እኔ አይኔን እያቁለጨለጭኩኝ ተገቢውን መልስ ነው መስጠት ያለብኝ። የቡልቻ ነኝ ይለዋል። እሱስ የማን ነው ይለኛል። የእሱን አባት ስም እጠራለሁ፣ የአያቴን ስም። እሱስ የማን ነው ይለኛል። የቅድመ አያቴን ስም እጠራለሁ። እሱስ የማን ነው ይለኛል። ደግሞ የወዳኛውን ስም እጠራለሁ። 7 ቤት ያስቆጥረኝና በልሂድና ተኛ በቃ ይለኛል። የዕለቱ ፕሮግራም ያልቃል በዚህ። ደጋግሞ እንደዚህ ያስደርገኛል። እና አሁን ነው ቀስ ያለ ሳስበው የማንነቴን በጣም ሊያሰምርበት ፈልጓል። የእኔ ማንነት ሳይሆን በጣም ኢምፖርታንቱ የእኔ የማንነት ነው። እና ይሄን ሊያሰምርበት ፈልጓል በጣም። እኔም አንድ ማረባ ሙጭቅላ ነኝ፣ 10 ዓመት ልጅ። ምንድን ነኝ እኔ? ግን የማን እንደሆንኩ ዌር ዱ አይ ቢሎንግ፣ እሱን በጣም አድርጎ ሊያሰምርበት ይፈልጋል። በኋላ ኢሳይያስ 43 ላይ ድንገት አንድ ቀን ይህን ጉዳይ አይኔ ያረፈ። ይህንን እያሰብኩኝ ያው የምታውቁት ስለሆነ አነበዋለሁ። በጣም ደስ ይላል። አሁንም ያዕቆብ ሆይ የፈጠረህ እስራኤልም ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ። በፕሪያምብል በስምህም ጠርቼሃለሁ። አንተ ጮክ በሉ የኔ ነህ። you belong to me። የኔ ነህ አንተ። ለካ እግዚአብሔርም ኦውን ያደርጋል ሰውን ማለት ነው። አዎ። እና የእስራኤል ማንነት እስራኤልነቷ አይደለም። ሕዝበ እግዚአብሔር የራሳቸው ምንነት የላቸውም። የማንነታቸው ነው ዋናው። የጌታ ናቸው። እግዚአብሔር የተባረከ ይሁን። ይሄ ማህበር የማን ነው? የጌታ ነው። ኖባዲ ክን ክሌም እዚህ ተነስቶ የኛ ቡድን የኛ ማህበር የኛ ምን ሊል አይችልም። አውቃለሁ የኛ ማለት እኛ የምንሰበሰብበት ለማለት ብቻ ከሆነ ምንም አይደለም። ግን ማንም ንብረት ሊያደርገው አይችልም ይህን ማህበር። ስለዚህ የእግዚአብሔር ንብረት የእግዚአብሔር ቤተሰብ ነው። የእግዚአብሔር ቤተሰብ ናችሁ ይላል ቃሉ። እንግዲያው ቤተ ክርስቲያንን የሚያስከብራት የማንነቷ ነው። እሷ ራሷማ ምንም ነገር የላትም፣ ግን የእሱ ናት። እሱ ትልቅ ነው እና እንዲያውም እዚህ ላይ በጣም ያሰፋዋል። አንተ የኔ ነህ ይልና ኢምፕሊኬሽኑን ሲናገር በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ፣ በወንዞች ውስጥ ባለፍክ ጊዜ አያሰጥሙም፣ በእሳት ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒትህ ነኝ ይላል። እግዚአብሔር የተባረከ ይሁን። ስለዚህ ወገኖቼ ስለ ቤተ ክርስቲያን ስታስቡ
ባለቤት እንዳላት ማሰብ ጥሩ ነው። የእግዚአብሔር ማህበር ባለቤት አላት። ባለቤቷም ደግሞ ታድጎ የራሱ ያረጋት ነው። እንዲሁ ዝም ብሎ ከጎዳና ላይ ያስገባት አይደለችም። በትድግና ነው የሱ ይሆን ነው። በዋጋ ተገዝታችኋልና የራሳችሁ አይደላችሁም የሚለው ቃል እኮ ይሄ ነው። በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም። እና በምንም አይነት እንደፈለግኩ ላደርግ እችላለሁ ምን ሰዎች አይደለም እዚህ ያለ ነው። ከተስማማን እዚህ በድምፅ ብልጫ የፈለግነው ማድረግ ምንችል ሰዎች አይደለንም። እኛ የእሱ ነን። እግዚአብሔር የተባረከ ይሁን። ስለዚህ የመጀመሪያው ነገር ይሄ ነው። ሶ ዊ ቢሎንግ ቱ ሂም። ይሄ ወገንታ ነው የሚያኖራት ቤተክርስቲያን። ይሄ ነገር ለቤተ ክርስቲያን ይሆናሉ የምትሉ ሰዎች ካላችሁ፣ ይሄ ነገር ለእስራኤል አይደል እንዴት የተጻፈው የምትሉ ካላችሁ፣ እሱን ብቻ አስተካክዬ ልቀጥል እፈልጋለሁኝ። ጴጥሮስ ለቤተ ክርስቲያን ጠቅሶታል ይሄንን አይደል? አንደኛ ጴጥሮስ ላይ እስቲ እንሂድ። አንደኛ ጴጥሮስ ላይ ምዕራፍ 2 ላይ the very same words are quoted። እንዲህ ይላል ምዕራፍ 2 ላይ ቁጥር 9 እና 10 እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እቺ ወገንታ ናት በጣም ዋና ነገር። ዊ አር ሂዝ፣ የእሱ ነን፣ የእኔ ናችሁ ብሏል። ስለዚህ ለማንም አልሸጥም፣ ማንም አይገዛኝም። እና አንዳንድ ቦታ አንድ ጊዜ ልጆች በጣም ወጣቶች አሳቆኝና አስደነገጡኝ። አብረን እየተጫወትን እዛ አዲስ አበባ አንድ ካፌ ውስጥ ቁጭ ብለን የቤተ ክርስቲያን ሁኔታ እያሰብን እየተከዝን ምን እያልን እናወራለን። በኋላ አንዱ ጋሽ ንጉሴ እንትን ቤተ ክርስቲያን እንደሚሸጥ ታውቃለህ አለኝ። ምን አልኩት። ይሸጣል አለኝ። በኋላ እንዴት ስለው በቀላሉ ይሸጣል አለኝ። ለምሳሌ አንተ ትሰበስብና ህዝብ ትጠራና ሰብስበህ በቃ ደህና ሰው ይጠራቀምልሃል። ወደ 200 300ም ሊደርስልህ ይችላል አዲስ አበባ። እንደዚህ ከሆነ በኋላ አንተ ዲቪ ታገኛለህ። ለምሳሌ ዲቪ ይደርስህና ስትሄድ ዝም ብለህ መሄድ አትፈልግም እና ለሌላ ሰው ትጠራና ለመሳፈሪያ የሚሆን ገንዘብ እንዲሰጥ ታደርግና ከዛሬ ጀምሮ ወንድማችን እንትና እሱ ይመራችኋል ትላለህ። አስተዋውቃት ሄዳለህ። ይሸጣል ቸርች አለኝ። በኋላ ተሳቀቅኩ፣ ደነገጥኩ። የሚሸጥ ኮሞዲቲ ነው ቤተክርስቲያን? አይደለም። የእግዚአብሔር በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ስለሚል ክብራችን ከፍ ያለ ነው። እሱን ለመናገር ፈልጌ ነው። እና የእሱ ነን። እዚህም ላይ ጴጥሮስ ይህንን ያነሳል። ሁለተኛ ነገር ላነሳ ፈልጋለሁ። ሁለተኛ ነገር የተቀደሰ ሕዝብ የሚለው ቋንቋ ነው። የተቀደሰ ሕዝብ ካለ there is that peculiarity, that uniqueness። እግዚአብሔር ይሄን ሕዝብ ለየት አድርጎታል ማለት ነው። ርስት ብቻ አይደለም ያደረገው፣ ቅዱስ ሕዝብም ነው ያደረገው። እንግዲያው ማንነታችንን አንጥሯል ጌታ፣ ለየት አድርጎ አሳይቷል። ይሄን ልዩታ፣ ይሄንን ዩኒክነስ ጠብቀን እስከኖርን ድረስ ነው ለእግዚአብሔር ምስክር የምንሆነው። እና ወንድሞቼና እህቶቼ እንደ ማንኛውም ማህበር ልንሆን አንችልም በፍጹም። ትናንትና ከዳኒ ጋር ስናወራ ነበረ። ኢዚታ ሶሻል ክላብ፣ ይሄ ሶሻል ክለብ ነው፣ የማህበራዊ ክበብ ነው ይሄ፣ የአበሻ ማህበራዊ ክበብ ነው ይሄ፣ ቁጭ ብሎ እርስ በርስ የሚያወካበት ነው ወይስ ከዛ በላይ ነው? አይደለም። እንደሱ አይነት ክበብ ከፈለግን በየአይነቱ የኳስ ሜዳም ክበብ አለ፣ የቲያትር ክበብ አለ፣ ሌላም ማበጀት ይቻላል፣ የፖለቲካም ፓርቲ። ግን ይሄኛው ለየት ያለ ነው። ዋት ኢዝ አወር ዩኒክነስ? ምንድን ነው ያ? የተቀደሰ ሕዝብ፣ የራሱ መመሪያ ያለው ሕዝብ፣ በእግዚአብሔር ባህሪ የሚመራ ሕዝብ፣ ያንን ባህሪ እንዲመስል የተጠራ ሕዝብ ነን ነው የሚለው የጌታ ቃል። እግዚአብሔር የተባረከ ይሁን። እሱን እንድንመስል የተጠራን ሕዝብ ነን። ጌታ ይህንን በጣም ከኛ ይፈልጋል።
እና ይሄንን መናገር እፈልጋለሁ። ይሰማችኋል? ይሄንን ለማድረግ ነው ወይ የምንሰበሰበው? እዚህ ይሄንን ዩኒክነስ ለማዳበር ነው ወይ የምንሰበሰበው? በየእሑዱ ጠዋት እዚህ ተሰብስበን ወንድሜን ዳንኤልን እቀርጸዋለሁ ወይ? የተቀደሰ እንዲሆን ለጌታ አንዳችን እናበጃለን ወይ? መንፈስ ቅዱስ እያንዳንዳችንን እየሳለን ነው ወይ? ክርስቶስን በማስመሰል ይሄ ህዝብነት፣ ይሄ የተቀደሰ ህዝብነት ነው ጥሪያችን። እዚህ እንዲያው ዝም ብለን መጥተን ሰላም ለመባባል ብቻ አይደለም፣ ለመተራረም፣ ለመተናነጽ ነው የመጣ ነው። ይሄ ህንጸት፣ ይሄ መታነጽ እንዴት ይሆናል ካላችሁ መጽሐፍ ቅዱስ በጣም በግልጥ ይናገራል። ወደዚያ ዝርዝር አልገባም። መንፈስ ቅዱስን ላከልን። እግዚአብሔር ይመስገን። በዚች ማህበር ውስጥ የሚያንጸን መንፈስ ቅዱስ ነው። አንድነት የሚሰጠን እሱ ነው። አንድነት የሰጠን መንፈስ በእያንዳንዳችን ላይ ልዩ ልዩ ስጦታ አደረገ እና ማህበሩ ይታነጻል። በዚህ ስጦታ ይታነጻል። እግዚአብሔር ይመስገን። ለአንዱ መዝሙር አለው፣ ለአንዱ መግለጥ አለው፣ ለአንዱ ትምህርት አለው። ልዩ ልዩ ስጦታዎችን አድሎ ህዝቡን ያንጻል እግዚአብሔር። ስለዚህ ይሄ መሰሪያ ቤት ነው፣ መታነጽያ ቤት ነው። አንድ ሰሞን አንድ ነገር መጣብኝ። አንድ ቤተክርስቲያን እያሰብኩኝ ስለ ቤተክርስቲያን ጫጫታ ትንሽ በረከተና እርስ በርስ ሰዎች ወዲያ ወዲህ እንደው እረፍት እንዴት እረፍት ጠፋ አልኩኝ። በኋላ ምን ስዕል ይመጣል በልቡናዬ ውስጥ? አዲስ የሚሰራ ቤት፣ አዲስ የሚሰራ ህንፃ አካባቢ ደርሳችሁ ታውቃላችሁ? እረፍት አለ? ኧረ የለም። አንደኛው ይቀበቅባል፣ አንደኛው ይልጋል፣ አንደኛው በአካፋ ቆሻሻ ያወጣል፣ አንዱ ይለስናል። ድምፅ ብቻ ነው። እረፍት የለም እዚያ ውስጥ ተሰርቶ እስኪያልቅ። ለዚህ ነዋ ጫጫታው አልኩኝ። ለዚህ ነዋ በቤተ ክርስቲያን ወይኔ ዳንኤልን አሞጥሙጦ ከኋላ ግባ ይለዋል ወደ ግድግዳው ማለት ነው በመዶሻው። እሺ ይታገሳለሁ፣ ምን አደርጋለሁ? ሐና ልትሆን ትችላለች የሻከረች፣ እሷን እያለሰለሰ ነው መንፈስ ቅዱስ። ምንም አይደለ፣ ታገሳለሁኝ አልኩኝ። እየተሰራን ያለንበት ቤት ነው ይሄ ቤት፣ መሰሪያ ቤት ነው። እግዚአብሔር የተባረከ ይሁን። እንግዲያው የተቀደሰ ህዝብ ሊያረገን እግዚአብሔር የሚሰራ ነው። እዚህ ስትመጡ እሑድ ይህን እያሰባችሁ ነው። እባካችሁ ጌታ ሆይ የት አካባቢ ነው ልክ ያልሆንኩት? እስቲ እባክህ በቃል ጠቁመኝ፣ እስቲ እባክህ ሞርደኝ፣ እስቲ ልክ አርገኝ፣ እስቲ ለስነኝ፣ እስቲ አስተካክለኝ እንበል። ስለዚህ ይቺ ቤት ወርክሾፕ ናት። ወርክሾፕ ነው ይሄ ቤት እንጂ እንዲሁ ዝም ብለን አጋጊጠን ለብሰን ምንሄድና ምንወጣበት ቤት አይደለም። እግዚአብሔር የሚሰራበት ቤት ይሁን በመንፈሱ አማካይነት ፍቀዱለት። ይህንን ነው ቅድም ንስሐ ስንገባ በጣም ደስ አለኝ። የንስሐ ጸሎት ጠዋት ሲደረግ እና የመሰሪያ ቤት ነው ይሄ፣ ቅዱስ ህዝብ የመሆኛ ቤት ነው። ሶስተኛ ነገር ላንሳ። ሶስተኛው ነገር ቬሪ ኢንትረስቲንግ። እንደገና ምን ይላል? ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ ነው። የንጉሥ ካህናት ናችሁ። ስለዚህ ተልእኮ የተሰጠው ማህበር ነው። ማህበር ባለ ተልእኮ ነው። እንዲሁ ለተቀማጭነት የተጠራ አይደለም። ለአንድ ጉዳይ የተሰበሰበ ማህበር ነው። የእርሱን በጎነት፣ የክርስቶስን ማዳን ለመንገር የተመረጠ ትውልድ ነው። ወይም ደግሞ ቅዱሳን ካህናት፣ የመንግስት ካህናት አይደለም የሚለው፣ የንጉሥ ካህናት ናችሁ ነው የሚለው። ስለዚህ የስራ ድርሻ ያለው ቤት ነው ይሄ ቤት። ዝም ብሎ ከሳምንት ሳምንት ሳይቋረጥ ፕሮግራም የሚያካሂድ አንድ ማህበር አይደለም። እንደሱ ሩቲን ውስጥ እንዳትገቡ። እናንተ ገና መጀመራችሁ ነው። አንዱ አደጋ ግን ይሄው ነው ልንገራችሁ። በቃ ሳምንት ብቻ እንዳይቋረጥ፣ እዚህ የሚቆም ሰው እንዳይጠፋ፣ መዝሙር እንዳይቋረጥ፣ ልጆቹን የሚያስተምር እንዳይጠፋ፣ አይሚን ጎማውን ሊሽከረከር ብቻ ለማድረግ እባካችሁ ለዚህ አትሰብሰቡ። there must be something beyond። ጥሪ ያለን ሰዎች ነን። ተልእኮ ያለን ሰዎች ነን። ክርስቶስን የምንነግር፣ በጎነቱን የምናስታውቅ ነን። እኛን አይተው ሰዎች ምናልባት እግዚአብሔርን ለማየት አይናቸው እንዲከፈት የተጠራን ሰዎች ነን።
ዱ ዩ ሃቭ አ ሴንስ ኦፍ ሚሽን? እሱ ልጠይቃችሁ ነው። ቤተ ክርስቲያን ስትሰበሰቡ አይ ዋናው ጉዳይ ለራሴ ነው፣ ለራሴ የት ልግባ ታዲያ ብቻ ነው የምትሉት? ወይስ ምናልባት እግዚአብሔር በእኛ በኩል አንዳንድ ነገር ይሰራ ይሆናል? ስለሱ የምናስታውቀው ነገር ሊኖረን ይችላል። ፍቅራችን ማስታወቂያ ሊሆን ይችላል። ቃላችን ማስታወቂያ ሊሆን ይችላል። ለእግዚአብሔር ተልእኮ አለን የምትሉ ከሆነ በእውነት ታድላችኋል። እና ይሄን እነዚህ 3 ነገሮች ትቼ ሊሄድ ነው የምፈልገው በአጭር ቃል። ስለዚህ እኛ ወገን ነን፣ የእግዚአብሔር ወገን ነን፣ የማንም አይደለንም። እግዚአብሔር የተመሰገነ ይሁን። ስለዚህ የዲኖሚኔሽንም ቢሆን ወገንታ አይሰጠንም። በነገራችን ላይ አሁን አይ ቲንክ ዲስ ኢዝ አ ሉተራን ቸርች አይደለ? ሉተራዊነት ራሱን የቻለ አንድ ነገር ሊሆን ይችላል። ጴንጤቆስጤያዊነት አንድ ነገር ሊሆን ይችላል። መጥምቃዊነት አንድ ነገር ሊሆን ይችላል። it doesn't matter, we belong to him። እሱ ነው ዋናው እንጂ አንዳች ትራዲሽን አይደለም። ስለዚህ ከዚህ ከዲኖሚኔሽንም በላይ ነን፣ እኛ የሱ ነን። እሱን ማረጋገጥ ጥሩ ነው። ሁለተኛ ነገር ግን አሁን ደጋግመን እንዳነሳ ነው ደግሞ እኛ ልንሰራ የምንመጣ ሰዎች ነን እንጂ እዚህ ዝም ብለን ጠብቀን ለመሳለም የምንመጣ ሰዎች አይደል። ይቅርታ ስለዚህ ቋንቋ አንዳንዶችን ያስቀይም ይሆናል። እንደው ድንገት በተባራሪ የሰሙኝ ሰዎች መሳለም አዘውትረን እንደዚህ በመምጣት ድግግሞሽን ለመፈጸም ሩቲን ውስጥ ምንገባ አይደለም። ለመሰራት የምንመጣ ሰዎች ነን። ያላለቀልን በነገራችን ላይ እዚህ ያለቀለት ሰው የለም። ከባለቤቴ ጋራ አንዱ የሚያጋጨን ጧት አብረን እንውጣ አንድ ቦታ ላይ ስል መስታወቱ ላይ የምትቆይበት ጊዜ ነው። ኧረ እባክሽ ይበቃል ቶሎ ሰዓት ደርሷል እላለሁ። ቆይ ትለኛለች። የሆነ ነገር እዚያ ፊቱ አያልቅም ተሰርቶ ያ ፊት። እኛ ያላለቀልን ሰዎች መጽሐፍም እንደሚል ሙሽሪት ነን እኛ። እግዚአብሔር የተመሰገነ ይሁን። ይሄ እዚህ መስታወት ላይ መቆየት ነው። ያው ይሄ መስታወት አትጨርስም እንዴ? ያላለቀ በራ ስንት ድፋ አለብኝ። ቀስ እያልኩ እየነቀስኩ እንግዲያው መሰሪያ ቤት ነው ይሄ ቤት እና ደግሞ የተልእኮ ቤት ነው። ለእኛ ብቻ የምናስብበት ቤት አይደለም። ለአገራችን፣ ለሕዝባችን፣ እዚህ አካባቢ ላለው ለወጣቶች፣ ለልጆች በጣም የምናስብበት ባለ ተልእኮ ሰዎች ነን። እግዚአብሔር በጸጋው ይርዳን ይህን ሁሉ ለማድረግ እና የቀረችውን 4 ደቂቃ በጸሎት ብናሳልፍ ወዳለሁ እና በልባችሁ የሚመጣ ጸሎት ምን እንደሆነ አላውቅም። እባክህ ቤትህ ይሁን እንበል እስቲ። ቤትህ